ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ኤፍሬም ዛሬ ነገሩም አልተወውም። እንግዲህ ሄርሜላ ትክክል ነገር አይደለም የምታረገው ያለችው በወንድሜ ላይ ሌላ ሴራ፣ ሌላ ትዕቢት እያሰበች ነው እንጂ ወዳ ፈቅደው አይደለም የመጣችው። እኔ ፋይል አይለኝ ፋይል ድረስ እስከምደርስ ደርሼበታለሁ። ባለፈም ደግሞ ፋይል ይዤ ነበረ፣ ሰው ይዤ ነበረ የጠበቅኳት። ነገር ግን አብርሽ እንድትወጣ አልፈለገም። ከኔ ጋር ነው የምትወጣው እያለ ያንን ሰው አስመልጦኛል ሲል እንግዲህ መልስ ይዞላችሁ መጥቷል። ዴፍም እንዲሁም እንግዲህ መረጃ ካለ አንተ የሚያሳምን ነገር ካለ እኔ ወንድሜ መመለስ እችላለሁ። በግራም በቀኝም ሆነ አብረሽን መመለስ አለብን። ወንድማችን ነው፣ መጥፎ ቦታ እንዲገባ አንፈልግም ሲሉ እንግዲህ በጣም ደስ የሚል ጨዋታ ነበረ ሲጫወቱ የነበሩ ዴፍና ኤፊ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ቪዲዮ እንዴት እንደሚለቀቅ እኔ ራሱ ግራ እየተጋባው ነው። እኔ ዴፍም በጣም መልካም ጥሩ ሰው ይመስለኝ ነበረ። ነገር ግን እየተደባላለቀ ነው ያለው። እዛ ጋር ውሽሚት ቤት እኔ ቪዲዮውን አላየሁትም፣ ግን ታምሌት ነው ያየሁት። ተስማምቶ አብርሽን እና ሄርሜላን ወደ ቤተሰብ ጋር ተቀብሏታል የሚል ነገር ነው ያየሁት ማለት ነው። እዚህ ጋር ደግሞ መተው ሌላ ፋይል አለ። እኔም ደግሞ ተመልሼ እሷንም ማናገር እችላለሁ፣ አብርሽንም ደግሞ ከሷ ህይወት ማረቅ አለብኝ እያለ ነው ዴፍም ማለት ነው። ግን በዚሁ አጋጣሚ ማለት ነው የፈለገ ነገር ይሁን ሄርሜላ ላይ እቃቃ እንደሚጫወቱ ማወቅ አለባችሁ ማለት ነው። አሁን ደግሞ ሌላ ቪዲዮ ደግሞ ሄርሜላ ጠፍታለች እየተባለ ነው ማለት ነው። የእነሱ ውሸት መቼም አያልቅም ማለት ነው። እና እኔ ዴፍ ዛሬ በጣም አነጋገሩ ደስ ይላል። ኤፋዬ በተለይ ማለት ነው። ኤፋ ለምን እንደሆነ እንደዚህ እንደሚያወራ ታውቃላችሁ? ውድ ቤተሰቦቼ የአብርሽ ወንድም ስላልሆነ እመኑ። ቢኒ፣ ዴፍ፣ ኤፋ ሶስቱ ወንድማሞች ናቸው ማለት ነው። ይሄንን ነገር አጣሩ ከፈለጋችሁ። እርግጠኛ ሆኜ የምነግራችሁ ሶስቱ ወንድማማሞች ናቸው ማለት ነው። ቢኒን ተመልከቱት እስቲ አነጋገሩ ማለት ነው። ከዛም ኤፋን ተመልከቱ፣ ዴፍን ተመልከቱ። ረጋ ባለ ሁኔታ ነው የሚያወሩት ማለት ነው። በተለይ ቢኒና ኤፍሬምን አመሳስሏቸው አስበው አስታውለው ነው የሚናገሩት ማለት ነው። ያው አብርሽ ወንድሜ ነው ብሎ ስለመጣ ነው እንጂ ሶስታቸው ይለያሉ። ከአብርሽ ጋር በምንም መንገድ አይገናኙም ማለት ነው። አብርሽ በእውነት ለመናገር በጣም የዋህ ነው፣ በጣም መልካም ሰው ነው። ነገር ግን አነጋገር አይቀበትም። በቃ የሆነ ታውቃላችሁ እንዴት ነው የሆነ ንግግር አያውቅም። ጨባጭ የሚሆን ንግግር አይናገርም ማለት ነው። እና ኤፍዬ ደግሞ ሚስጥር ከተባለ ስለሷ እውነት ለመናገር ኤፍሬም ትክክል ነው። ምክንያቱም ሄርሜላ እዚህ ጋር በፊትም እያልን ነበረ ሁላችንም ዛሬ የተናገረውን ቃላት ማለት ነው። ሄርሜላ ወዳው አፍቅራው አይደለም የመጣችው። እኔ ሰሞኑ ራሱ እያልኩ ነበረ እንድትፈምስና እሷ ፌመስ እንድትሆን ነው እንጂ የመጣችው እውነት አብርሽን አፍቅራው ወዳው አይደለም የመጣችው። ዋናዋ ሚናዋ ደግሞ ምን ነበረ? ሄርሜላ አልተሳካላትም እንጂ አሁንም አይሳካላት። እውነቴ ነው የምላችሁ። ሞር ከአብርሽ ጋር ራሱ ትዳር ከመሰረተች ትዳሯ እሳት ያድርግባት። ለምን እንደሆነ ታውቃላችሁ? እኔም ሴት ነኝ። ሩታን በዚህን አክል አበሳጭታ በዚህን አክል አሰቃይታት፣ እንደውም ቤተሰብ ራሱ ወርቅ አንጥፎ እንኳን ብታገባ አይሳካላት። ሄርሜላ መጨረሻውን እሳት ያደርግባት። ሩታ ያየችው መከራ ሄርሜላ ላይ ያሳያት። እውነትም ይሄንን ነገር ትክክለኛ ነገር ከሆነ ማለት ነው። ሩታ በዚህ ትዳር ስንት እንደለፋችበትና ስንት ዋጋ እንደከፈለችበት እናንተም ታውቃላችሁ። ዛሬ ሉልን ስለወለደች እንደ ማንኛውም እንደ ቆሻሻ አድርገው ነው ያዩት ማለት ነው። ግን ሩታ የጀግና ናት፣ ተሰብራ አልቀረችም። በዛ ላይ ደግሞ በጣም ጀግናና ጠንካራ እህቶች አሏት። እውነቴ ነው የምላችሁ። አላህ ከየትም ቦታ አይጥላችሁም እኮ። አንድ ሰው ሲበድላችሁ ከአንድ ቦታ ደግሞ ታገኛላችሁ። ከምንም የበለጠ ደግሞ ሚዲያ ላይ በጣም የሚወዷት በጣም ለሷ የሚቆሙ ጀግና፣ መቼም አትሰበሪም ብሎ እነሱም አንሰበርም ሩታን ይዘን ጉዞአችን ወደፊት የሚሉ በጣም ድንቅ የሆኑ እህቶች አሏት ማለት ነው። ገባችኋ? በምንም ነገር ማትጎድ፣ በምንም ነገር ማያሳፍሯት ማለት ነው። እውነት እድሜና ጤና ተመኘውላችሁ ለእናንተ ማለት ነው። እና ሄርሜላ የመጣችበት መንገድ የነበረው ልክ እንደ ሩታ ነበረ። አሁን ሁልጊዜ ጨዋ የሚያጫውታት እስቲ ሄርሜላ ከምሬ ነው ምላችሁ አንድ ቀን ያለ ሩታ ቪዲዮ ሰርታ አታውቅም። የሩታን ስም ሳታጠራ ማለት ነው። ደግሞ ሁልጊዜ የምታነሳው ምን እንደሆነ ታውቃላችሁ?
ከማንም ጋር ቪዲዮ ትስራ አንገቱን ልታደፋው አንገቱ ሲደፋ እንደዚህ እያረገች ነው የምትለው። ሩታ ናት አንገቱ ያስደፋችሁ ለአብርሽ ወይስ ሄርሜላ? እናንተ ትክክለኛ መንገድ ፍረዱ ማለት ነው። እና በመጀመሪያም ደረጃ የመጣችሁ የነበረ ለጥቅም ነው። ከዛም በኋላ ደግሞ ሩታን ሆኜ መገኘት አለብኝ፣ ከሩታ የተሻለ መሆን አለብኝ እኔ ብላ ነበረ የምትጥረው። ነገር ግን አልተሳካላትም፣ አሁንም አይሳካላትም። ለምን? ሩታ ንጹህ ናታ፣ ምንም ነገር የለባትም። ባልዋ ራሱ አምና በመስጠቷ እውነቴ ነው የምላችሁ ሩታ በጣም ጀግና ናት። ማናችሁ ብትሆኑ ነው ባላችሁን አሳልፋችሁ ለሌላ ሰው እንዲፈምስ ሰታችሁ በዚህን አክል ሲላላጽ ዝም የምትሉት ማለት ነው? ሩታ እኮ በጣም መልካም ሰው ናት። ከምሬ ነው የምላችሁ። እንኳን ጥርጣሬ እንኳን አያድርባትም እንደዚህ ሲሰሩ እንደዚህ ሲላላጡ ማለት ነው። ለሄርሜላ ዋጋ እየከፈለችላት ነው። ነገር ግን እዚህ ጋር ያልገባችሁ ሰዎች አላችሁ። ሩታን እንደ ክፉ የምታያት በተለይም ደግሞ ሄርሜላ ሩታ እሺ ብላ ፈቅዳ እሷ እንድታድግ እሷ እንድትፈምስ ባልዋ አሳልፋ ሰታት። አብርሽና ሄርሜላ አሁን የሚያደርጉት ነገር ሩታ ክፉ እንደሆነች ሩታ መጥፎ ሴት እንደሆነች እኛም ያናድደን ይሄ ነው። እነሱ ስራቸው ይስሩ ይዋሹ፣ እኛ አያገባንም። ነገር ግን ሩታ መልካም ለነሱ እንድትሰራ ለነሱ እንዲፈምሱ ባረገችበት እሷ አብርሽም ይመጣ ሩታ ለመጣል ይሞክራል። ገባችኋ? ሄርሜላም ትመጣለች። ሄርሜላ ምንም አይነት ጨዋታ የላትም ከሩታ በስተቀር። ሁሌም አንገቱ ስታስደፋው እንደዚህ ስትለው ስደበድበው እንደዚህ የሩታ ነገር ነው ብቻ የሚገንነው እንጂ ስንታቸው ዩቱበሮች ናቸው በጥፊ የሚማቱት? እስቲ ሃይሚ፣ ሄለን፣ ሁላቸውም ፍቅር፣ ሁላቸውም ማርክ ያልተመታ ዩቱበር የለም። ሩታ ብቻ አይደለም። ሩታ ደግሞ እየመረራችሁን ዋጡት። መልካም ሰው ሆናችሁ ጥሩ ሰው ሆናችሁ ስትቀርባት ከመሬት ተነስታ አትነካም። እና እዚህ ጋር ኤፍሬም ትክክለኛ ሚስጥር ሊኖረው ይችላል። ለምን ብትሉ ልጅ ያላት ሄርሜላ ልጅ እንዳላት ደግሞ አብርሽም ያውቃል። እሷ ግን እኔ አልናገርም እንጂ ያ ነገር ያለ ይሄንን ነገር አለ ገና ቀለበት ሲደረግላት በህይወቴ ቀለበት አርጌ አላቅም አለች። እና 2 ልጆች እንዳላት አውቃለሁ እኔ በደንብ አርጌ ማለት ነው። በደንብ እናንተም በደንብ ታውቃላችሁ ልጅ እንዳላት ማለት ነው። ሌላው ሚስጥር ደግሞ አብርሽ እውነት ለመናገር ማለት ዛሬ የተናገረውን ኤፍሬም አብርሽ ያቺን ሰዓት ካሰረ በኋላ በቃ አብርሽ የለም ተቀያይሯል፣ ተለዋውጧል። ድሮ እንኳን የሚናገራቸው ንግግሩ ራሱ በሰላም አይናገርም፣ በሰላም እንኳን አይጫወትም። እውነት ሩታና አብርሽ እንኳን ተጣልተው ሲገናኙ ራሱ እንዴት ነበረ የሚያቅፋት? እንዴት ነበረ በቃ እቅፍ ካረጋት እኮ አይነጣትም ነበር። እሷ ልቀቀኝ ስትለው እሷ አይለቃትም ነበር። በአሁን ሰዓት ሰላም እንኳን አይላትም። እና መልካም ካሳለፋችሁ ጥሩ ካሳለፋችሁ ሰው በዚህና ልክ እልህ የምትጋቡበት የሆነ ነገር አለ እንጂ ይሄ ፍቅር አይደለም። እኔ ዛሬም ጠዋት ብያለሁ፣ አብርሽ ወዶ ፈቅዶ ፍቅር አይደለም። ወይም ፍቅር ከሆነ ከመጀመሪያም ጀምሮ አብርሽና ሄርሜላ ግንኙነት ቢኖራቸው ነው። እና ኤፍሬም በጣም ትክክል ነገር ነው የተናገረው ዛሬ።